ሰላም እንዴናችሁ ፋና ረፋድ የውበቴ ፕሮግራም ላይ ነው የምትገኙት ሳሮን እባላለሁ ከማኪ ሪዝን ጁለሪ ነው የመጣሁት አሁን በሚኖረን ቆይታ በኢፖክሲ የተሰሩ ጆሮ ጌጦች የአንገት ጌጦች ቁልፍ መያዣዎችን እየሰራው አሳያችኋለሁ ኢፖክሲ ሊኩዊድ ኬሚካል ነው ብዙ ጊዜ ፍሎሪንግ እና የግድግዳ ጌጦች እንዳልኩ የግድግዳ ጌጦች ሳህኖች ላይ ሰዓቶች ላይ ነው የሚሰራው እኔ መጀመሪያ የጀመርኩት እዛ ላይ ነው ነገር ግን ያው ጌጣጌጥ መስራት ስለምወድና ኢንተረስት ስለነበረ ሳይው ጌጣጌጥ ይሰራበታል ሶ በዛ ምክንያት የተለያዩ ዩቲዩብ ቪዲዮዎችን አውርጄ በዛ መስራት ጀመርኩኝ ሞልድ አለው የራሱ ቅርጽ ማውጫ ሞልዶች አሉ ከውጪም ማስመጣቸው ሞልዶች አሉ ከዛ ደግሞ ራሴ የምሰራቸው ሞልዶች አሉ በቆይታ ጊዜ ሞልዱም ስለሚበላሽ ሰዎች የሚወዷቸው ሞልዶች ይኖራሉ እንዳልኩ የከበረ ድንጋይ ይመስላሉ ከመጠቀማቸው ከለሮች አንፃርና ከቅርጻቸው አንፃር ሶ እነዛ ሲበላሹ ደግሞ ድጋሚ ራሴ ሰርቻቸው እንትናቸዋለሁ ተጠቀምባቸዋለሁ የራሱ ፕሮሰስ አለው ሁለት ኮምፖነንቶች ሲቀላቀሉ ነው እንደዚህ ጠንካራ ሆኖ ደርቆ የሚወጣው ከ24 ሰዓት በኋላ ማለት ነውና ዲዛይኖቹና ከለሮቹን ያው ከኔ ቴስት አንፃር ነው መጀመሪያ የጀመርኳቸው ኑዲዮኑ ከለሮች ብዙ ደመቅ ያላሉ ከለሮችን በመጠቀም የጀመርኩት ከዛ በኋላ ግን የሰውን ዲማንድ ማየት ሲጀምር የሰውን ፍላጎት ማየት ሲጀምር ደግሞ ሰው የሚፈልጋቸውን ከለሮች ትራዲሽናል ወደ ሆኑ ነገሮችም ወደ በማምጣት እንደዛ መስራት ጀመርኩ ዩቲዩብ ቪዲዮዎች በማየት ነው የሆነ ሰዓት ላይ ነበር ብዙ ስራዎችን የሰራሁትና እነዛ ሁሉ ስራዎች አልተሳኩም ሶ ደብሮኝ ዩቲዩብ ያየው አንዲት ልጅ ወላርትና የስጦታ አቃዎች የምትሰራለች ዩቲዩብ ላይ ኢንተርቪው ሰጣየውና ምንድነው ኢፖክሲ ቢ ሰርች አርክ ትልልቅ ነገር ነው የሚሰራበት ግን እኔ ደግሞ ጁለሪ ላይ ፋሽን ላይ መስራት በጣም ፈልግ ነበር ሳይው ጁለሪ ይሰራበታል ሶ ሰርች አደረኩኝ እንትን አልኩኝ ግን በዛ ታይም ነው በጀመርኩበት ታይም ወልዱም አይገኝም ኢፖክሲውን በጣም ለማግኘት ያስቸግራል አክሰሰሪ ለማግኘት ያስቸግራል በአንዳንድ ሁኔታዎች ጎግል ላይም ሰርች በማድረግ ኢፖክሲውን የሚያቀርብልኝ ሰው አገኘው ነገር ግን ሞልዶቹን የሚያቀርብልኝ ሰው አላገኘውም አጋጣሚ ሆነ ቤተሰብ ውጪ ስለነበረ ግን እነሱ በሚመጡበት ታይም በዛ አስመጥቼ ኦንላይን ላይ በመሸጥ ጀመርኩ መጀመሪያ ሰርቼ ስራዎቼ ማስተዋወቅ የጀመርኩት ለእህቶቼ ማድረግ ጀመሩ መስሪያ ቤቶቻቸው ላይ ያዩ እነሱ ማድረግ ጀመሩ ከዛ ደግሞ ፌስቡክ ላይ ሶሻል ሚዲያዎች ላይ ኢንስታግራም ላይ ቲክቶክ ላይ በደንብ ፕሮሞት ማድረግ ጀመርኩ ስራዎቼ በዛ ምክንያት ያገኙኝ ከስተመሮች የሃንድ ክራፍት የሆኑ ባዛሮች እንዳሉ ነገሩኝ እነሱ እሷ በሰጠችኝ ኮኔክሽን አንድ ከስተመር ናት እሷ በሰጠችኝ ኮኔክሽን ብዙ ባዛሮችን መግባት ይችላል ኢፖክሲ ስላልተለመደ ውሸትሽን ነው ከውጭ አምጥተሽ ነው ራስሽ አልሰራሽም እና የሚሉ ፊድባኮች ነበሩ ግን ስሰራ ቪዲዮ ቀርጽ ስለነበረ እሱን አሳያቸዋለሁ አስረዳቸዋለሁ እንደዚህ ነው የሚሰራው አሁን እንደዚህ ነው ስላልተለመደ ነው ድንጋዮች አይደሉም ቅርጾቹ ነው እንደዚህ ሆኖ ያን ኤክስፕሌን በማድረግና ብዙ ጊዜ በተደጋጋሚ ከኔ ጋር ባላቸው ኮኔክሽን በሚያዩትም እንትን ሶሻል ሚዲያዎችን በሚከታተሉበት ታይም ያመኑና እየወደዱት እየተጠቀሙት መጡ የውጭ ሀገሮች ላይ እንትን ይላል ሞር ግን የበለጠ ጎላርቶቹ ላይ ነው ሞር በደም ፎከስ አድርገው ፕሮሞት የሚያደርጉት ጁለሪ ላይ አለ ግን ያን ያክል በጣም አይደለም በፊት ላይ የሉም ነበር አብዛኛውን ጊዜ ትልልቅ ስራዎችን ነበር የሚሰሩት አሁን ላይ ግን በደንብ እየተለመደና የሚሰሩ ልጆች እየመጡ ነው አብዛኛውን ጊዜ የሚበዙት ወጣቶች ናቸው ቲኔጆችና ወጣቶች ናቸው በርግጥ ግን ተለቅ ያሉ ሰዎችም ደግሞ አነስ ያለውን ጠቆር ያለውን ከለር ደግሞ የሚጠቀሙት አሉ ግን አብዛኛውን ማጆሪቲው የሚያበዛው ቲኔጆችና ወጣቶች ላይ ትንንሽ ልጥፍ ጆሮ ጌጦች አሉ የልጆች ጆሮ ጌጦች አሉ ለህፃናት የሚሆኑ ትንንሽ የተለያየ ቅርጽ ያላቸው ልጆች ሊወዷቸው በሚችሏቸው ሼፖች አሉ ከዛ ደግሞ ትንሽ እንጥልጥል ነገር ሰው የሚወደው አለ ሲበዛ የማይወድ እሱ አለ በልጥፍ ደግሞ አለ ተለቀ ብሎ ተለጥፎ የሚወርድ አይነት ነገር አለ በአፍሪካ ቅርጽ አለ በአፍሪካ ቅርጽ የተለያየ አይነት ቅርጾች አሉ ሰው የተለያየ አይነት አማራጭ ነው ያለው ስፔሻሊ ጁለሪ ላይ ሲሆን ደግሞ ብዙ እንትን ይላል ብዙ ምርጫ ይፈልጋል ሰውና ከዛ አንፃር ቀስ በቀስ የሼፕ እና የከለር የሳይዝም ቫራይቲዎችን ያበዛዋቸው ሃንድ ሜድ ሞልድ ነው ሞልዱ ላይ ነው ራሴ የምሰራቸው ከሞልዱ ውጪ ኤቭሪቲንግ በእጅ ነው የሚሰራው ሞልዱ ላይም ቀላቅዬ ሳረግ በእጅ ነው የምሰራው ስበሳም በእጄ ነው የምበሳው ትሪም ሳረጋቸው ዳር ላይ የወጣውን ትሪም ሳደርግ ብረቶቹንም ሳስገባ ኤቭሪቲንግ በእጅ የሚያልቁ ናቸው እነሱ አክሰሰሪዎች አሉ ብረቶች አሉ ጆሮ ጌጦቹ ማንጠልጠያ ላይ የሚደረጉት ቁልፍ ማንጠልጠያ የሚደረጉት ሪንጎቹ አሉ የልጥፉ የጀርባው
ሁሉም ለብቻ ገዛቸውና ከዛ እሱን አንድ ላይ ገጥሜ ከጆሮ ጌጦቹ ጋር ሰራለሁ። ብዙ ስለሆነ በተለይ ባዛር ሲሆን ሰው ምርጫው አይታወቅምና በቻልኩት አቅም በዛ አድርጌ ለመስራት ነው የምፈልገውና መብሳቱና ትሪም ማድረጉ ላይ ረጅም ጊዜ ወስድብኛል በሞልድ ከመስራቱ ይልቅ ማለት ነው። ሞልድ መስራቱ ላይ አንዴ ሰርቼበት እንትን እላለሁ እሱም ትንሽ ያደክማል። በርግጥ ግን የበለጠ የሚያደክመው የነበረው መብሳቱና ትሪም ማድረጉ እሱ ረጅም ጊዜ ወስድብኛል። ዋጋው በጣም ፌር ነው ከልፋቱም ካለው እንትን አንፃርና ከ100 ብር እስከ 300 ብር ድረስ ነው። ሁሉም አፎርዴብል ሆኖ እንዲገዛው ነው የምፈልገው። ብዙ ጊዜ ደግሞ ጁለሪ ሲሆን አንድ ሰው አንድ ብቻ መግዛት አይፈልግም፣ አማራጭ ይፈልጋል። ለተለያየ ልብስ ማች የሚያደርግበት ወይ 2 ወይ 3 ይፈልጋል። ኤክስፔንሲቭ ሲሆንበት ግን አንዱን ብቻ ገዝቶ ይተዋል። ያንን ስላሰብኩኝ በጣም ፌር በሆነ ዋጋ ነው የምሸጣቸው። እንደ ፋሽን አብዛኛውን ጊዜ ከለርፉል ነገሮች ስለሆነ የምሰራው እኔ ከልብስ ጋር ይበለጣ ማች እንዲሆን ያደርጋል። ከልብስ ጋር ማች የሚፈልግ ሰው ደግሞ በዓል ሲሆን ደግሞ የቡናውን ብዙ ሰው ይፈልጋል። የቡናውን ጆሮ ጌጥ ይፈልጋል በአፍሪካም በሌላም ሼፕም። አዲስ አመት ሲመጣ ደግሞ ምሰራቸው የአዲስ አበባ ጆሮ ጌጦች አሉና እሱንም እንትን ይላሉ ይወስዳሉ። ለወንድ ግን ቁልፍ መያዣዎች አሉ እና እስኪብርቶን አለ እስኪብርቶም አለኝ እና ቁልፍ መያዣዎች ሞር ደግሞ የግዕዞቹ ቁልፍ መያዣዎች ወይ ደግሞ በስማቸው የመጀመሪያ ፊደል የተሰራ የቡናውን ይወስዳሉ። አብዛኛውን ጊዜ ኢፖክሲ የሚታወቀው በትልልቅ ነገሮች ነው። ትንንሽ ነገሮች ላይ ብዙ የሚሰራ ሰው የለም። በርግጥ ያለፋል በጣም ከዛም አንፃር ሊሆን ይችላል። ግን ሰው እንደ ኢፖክሲ በጆሮ ጌጥ ይሰራል እንደ ይላል ብዙ ጊዜና ማይሰራበት ነገር የለም። ኢዚ ካሰብሽበት ማንኛውም ነገር ማይሰራበት ነገር የለም። ኦንላይን ላይ ነው ለጊዜው እየሰራሁኝ ያለሁት። ፌስቡክ ፔጅ አለኝ፣ ኢንስታግራምም ቲክቶክም ፔጅ አለኝ። በዛ ላይ ማኪሪዚን ጁለሪ በሚለው ማግኘት ይችላሉ። ከሞልድ ውጪ የብረት ሪንጎች ፈልጌ በሱ ላይ መስራት እንፈልጋቸው የተለያዩ ዲዛይኖች ነበሩ ግን ያንን ማግኘት አልቻልኩምና በሱ ቢሆን ሞር ደግሞ እየሰፋ ከዚህም በላይ እየሰፋ ቢሄድ ደስ ይለኛል። ረጅም ጊዜ ለውጥ አለው ትንሽ ግን የምፈልገውን ያክል እየሰፋ አይደለምና ያን ያክል እየሰፋ ቢሄድ ደስ ይለኛል። እዚህ ጋር የምታያቸውን ጌጣጌጦች ደግሞ እንዴት እንደሰራኋቸው አሁን እየሰራው አሳያችኋለሁ። አሁን የምንሰራው ቁልፍ መያዣና ጆሮ ጌጦች ነው። የቁልፍ መያዣውም የጆሮ ጌጦችም ሞልዳሉ። ስንሰራ የሚያስፈልገን ጥንቃቄዎች አሉ። ምክንያቱም ኬሚካል ነው የምንጠቀመው። እጃችንን ቆዳችን ላይ መንካት የለበትም። ማስክ ማድረግ አለብን የመተንፈሻ አካል ችግር ስለሚያመጣ። ስለዚህ እዚህ ጋር ግላቦች ይኖራሉ፣ ማስክ ይኖራል። ቢቻል ቢመረጥ እንደዚህ አይነት ትልቅ ማስኮች ቢደረግ አሪፍ ነው። አብዛኛውን ጊዜ ግን ነን ቶክሲክ የሆኑ ኢፖክሲዎች ናቸው ያሉ። ስለዚህ ነን ቶክሲክ ከሆኑ ደግሞ ኢዜንትሮን ማድረግ እንችላለን። በደንብ መዋሃድ አለባቸው ምክንያቱም ካልተዋሃደ ቶሎ አይደርቅልንም። ከዛ እንደ አዲሽናል መጨመር ከፈለግን የተለያዩ ጎልደን እንትኖች እንጨምርበታለን የበለጠ እንዲያሳምሩ። 3 ቀን ይፈልጋል ከሞልድ የመውጫው ታይም 24 ሰዓት ቢሆንም በደንብ ደርቆ ደግሞ ለመበሳት ሌላ ሁለተኛ ቀን በሶስተኛው ቀን በደንብ ደርቆ ለተገልጋይ ማቅረብ ይቻላል ማለት ነው። ይሄኛው ግን ያው ግሎ ኢን ዘ ዳርክ ይባላል ወይም ደግሞ ማታ ማታ የሚበራው ቀን የሰበሰበውን ላይት ማታ ማታ የሚበራ ማለት ነው። እንደየንትናቸው ይለያያል። ኖርማሊ ከለርም ኖርማል ከለሮችም ማለት ነው። ይሄኛው ደግሞ ቅድም ጎልደን እንዳደረግነው ይሄኛውን በሰማያዊ ከለር እንዲያሳምረው ማለት ነው። ይሄኛው ግሊተር ወይም ብልጭልጭ ነው። ቅድም የጆሮ ጌጥ ሞልዶቹን አጥልቻቸዋለሁ። የቁልፍ መያዣውን ሞልድ አጥልቻለሁ ቆሻሻ እንዳይኖር። ግን አሁን እዚህ ጋር ቆሻሻ ስላገኘሁበት ወይ በሶፍት ወይ ደግሞ በፕላስተር እናጸዳዋለን። ከዛ ምን ፈልገውን ፊደል መርጠን እንሰራለን ማለት ነው። እነዚህን ሰርቼ ጨርሻለሁ ማለት ነው።
እዛ የሰራንበትን አጥድተን እንለዋለን ምክንያቱም ላዩ ላይ ከደረቀ አይለቅም አሁን እነዚህ 24 ሰዓት ሞልቷቸው የደረቁ ቁልፍ መያዣና ጆሮ ጌጦች ናቸው እዚህ ጋር ጠርዝ ይኖራቸዋል ያልተበሱ አሉ ስለዚህ እነዚህን ጠርዞች በዚህ ትሪም እናደርጋቸዋለን እነዚህ ነው እንደዚህ የሞረድንና የበሳናቸው እናጸዳቸዋለን ንጹህ እንዲሆኑ ማለት ነው እዛ ውሃ ስፕሬይ እናደርግበታለን ነጭ የሆነ የተሞረደበት እንዲጠፋ ማለት ነው የጆሮ ጌጦቹ ረጅም ጊዜ ይቆያሉ ምንም አይሆኑም እንትኖቹም ሲልቨሩም ሚለቅ አይደለም ቁልፍ መያዣዎቹም ይቆያሉ ግን እንዳጠቃቀማቸው ይወሰናል ሴራሚክ ላይ ከሆነና ከፍታ ነገር ላይ ከጣሉት ሊሰበር ይችላል እንጂ የመሰበር እድሉ ጠባብ ነውና ይቆያል ጆሮ ጌጦቹን በዚህ መልኩ ሰርተን ጨርሰናቸዋል ሰርተን ከጨረስኩኝ በኋላ እንደነዚህ አይነት ወረቀቶች ላይ አስቀምጣቸውና ለገበያ ዝግጁ መሆን ይችላሉ ማለት ነው እነዚህ ለሳምፕል የሰራዋቸው ናቸው ቀደም ከሰራናቸው ጌጣጌጦች አንፃር እዚህ ጋር ያሉትን የተወሰኑትን ሳምፕሎች አሳያችኋለሁ ቁልፍ መያዣዎች አሉ እዚህ ጋር በእንግሊሽ አልፋቤት የተሰራ አለ በቡና እዚህ ጋር ደግሞ በኢትዮጵያን ግዕዝ ቁጥር የተሰራ አለ በዛጎል ማለት ነው ከዛ እዚህ ጋር ጆሮ ጌጦች አሉ የተለያየ አይነት ሼፕ እና ሳይዝ ያላቸው ጆሮ ጌጦች ናቸው ይሄኛው በአበባ ነው የተሰራው በጽጌረዳ አበባ ነው የተሰራው ከፍ ሲል ደግሞ ቀደም የሰራነው አይነት የማበጠሪያው ቅርጽ እንደዚህ ያለ በጎልደን ፍሌክስ እና በቡኒ እዚህ ጋር ደግሞ አንዳንድ ጊዜ ሰዎች ልጥፍ ሆኖ እንጥልጥል የሚፈልጉበት ጊዜ አለ ስፔሻሊ ለፕሮግራም ሲሆን በእንደነዚህ አይነት ደግሞ በተለያየ አይነት ከለር ይሰራል ከዛ ደግሞ ትንንሽ ጆሮ ጌጦች ደግሞ የሚፈልጉ ሰዎች አሉ እንደዛ ሲሆን ቀደም እንደሰራናቸው አይነቶች ይሄኛው በጎልደን ፍሌክ የተሰራ ነው በተለያየ አይነት ከለር መሰራት ይችላል በተጨማሪም ደግሞ ትንንሽ ልጥፍ ጆሮ ጌጦች ለሚፈልጉ ሰዎች ደግሞ በእንደዚህ አይነት መልኩ ወይ በጥቁር ወይ በተለያየ አይነት ከለር እና ቅርጽ መሰራት ይችላል በተጨማሪም የተለያዩ ሀብሎች የሀብሎቹ ቅርጾች በተለያየ አይነት ቅርጽና የሀብል ማጫወቻውን በተለያየ ቅርጽና ከለር በእንደዚህ አይነት መልኩ መሰራት ይችላል ማለት ነው እነዚህን ጆሮ ጌጦች በተለያየ አይነት ከለር ልብሶች ከልብሳችሁ ጋር ማች ብትፈልጉ በቀሚስ በሱሪ ሲምፕል ሆናችሁ በጂንስ ማድረግ ብትፈልጉ እኔ እንዳደረኩት በአፍሪካም ከለር ትችላላችሁ እንደዚህ በማበጠሪያው ዩኒክ ነገር በቡናም ጆሮ ጌጦች ለበዓል አዲስ አበባ ለአዲስ አመት በተለያዩ አይነት ከለሮች በእነዚህ አይነት ሃንድ ሜድ ወይም ደግሞ በእጅ በተሰሩ ጆሮ ጌጦች ማጌጥ ትችላላችሁና ሀብሎች አብራችሁን ስለቆያችሁ አመሰግናለሁ ቻው